ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? የሰዓቱን መረጃዎች ይዘን መጥተናል። አብራችሁን ተቆዩ ዘንድ የአክብሮት ግብዣችን ነው። አድማጭ ተመልካቾቻችን ለሰዓቱ ከያዝናቸው ዋና ዋና ነጥቦች መካከል ህወሓት በርካታ አርሚውን በወልቃይት እንዲሁም ወደ ራያ እያስጠጋ እንደሆነ መረጃዎች እየወጡ ነው። በርካታ ሚዲያዎችም እየዘገቡት ነው። ህወሓት አሁን ወደ ለየለት ጦርነት ለመግባት ዝግጅቱን ጨርሶ እንቅስቃሴ እንደጀመረ እየተገለጸ ነው። ሻዕቢያም በርካታ ጦሩን ወደ ትግራይ ክልል አስገብቶ አስፍሯል ተብሏል። ህወሓት ወታደራዊ አዛዦች እና የፖለቲካ ተወካዮች ስብሰባ አድርገዋል። ስብሰባው በሱዳን በሚገኘው የአርሚ ሰባ እና በትግራይ የተለያዩ ግንባሮች የሚገኙ የህወሓት ታጣቂ አመራሮች ናቸው ያደረጉት። በዚህ እንግዲህ በትግራይ በተለያዩ አካባቢዎችና በሱዳን የአርሚ ሰባ ተወካይን ጨምሮ በየአካባቢው ያሉ የአርሚ አዛዦች የግንባር አዛዦች ስብሰባ አድርገዋል። በሱዳን የአርሚ ሰባ የህወሓት ታጣቂ አዛዦች ጥር 24 እስከ ጥር 26 ለ3 ቀናት ስብሰባ ሲያደርጉ በትግራይ የተለያዩ አካባቢዎች የሚገኙ ታጣቂ አመራሮች ደግሞ ከጥር 27 እስከ ጥር 29 ለ3 ቀናት የቆየ ስብሰባ አድርገዋል። ትናንትና መሻሹን አጠናቀዋል። ስብሰባው ላይ የግንባር አዛዦች፣ የአርሚ አዛዦች፣ የኮርና የክፍለ ጦር አዛዦች ተገኝተዋል። ዋና አጀንዳው ደግሞ ወልቃይትን ጠለምት ላይ ወረራ እናደርጋለን የሚል ነው። በኮረምና ራያ ቀደም ብሎ ያው እንግዲህ ወረራ መፈጸሙ እና መከላከያ ደግሞ ለቆ መውጣቱ ይታወቃል። በዚህ በስብሰባው ላይ የተነሱ ጉዳዮች መካከል በርካታ አጀንዳዎች ቀርበዋል። በዋናነት ግን የሰራዊትን ዝግጅትና አቋምን የተመለከተ ዳሰሳ በየግንባሮቹ እንዲደረግ መወያ አጀንዳ ሆኖ ቀርቧል ነው የተባለው። አንደኛ የትግራይ ታጣቂና ህዝቡ ወታደራዊ ቁመና ላይ እንዲገኝና የወትሮን ዝግጁነቱን እንዲያረጋግጥ እንዲሁም ደግሞ የፕሪቶሪያዊ ሰላም ስምምነት ሙሉ በሙሉ መፍረሱን ህዝቡና የህወሓት ታጣቂዎች እንዲያውቁት ማድረግና ማስረጽ ያስፈልጋል። የፌዴራል መንግስቱ በፕሪቶሪያዊ ሰላም ስምምነት የገባውን ውል መፈጸም ባለመቻሉ ውሉ መፍረሱን የትግራይ ህዝብና የትግራይ ታጣቂ እንዲቀበል እንደዚሁ ኦሪንቴሽን እንዲሰጠው የተጀመረው ጦርነት ውጊያ ዳር ድንበሮች እስኪከበሩና እስኪቆጣጠሩ ድረስ የሚቀጥል መሆኑና ወደኋላ ፈጽሞ የማይመለስ መሆኑ በሁሉም በኩል ሊታወቅ ይገባል። የህወሓቱ የአሁኑ ውጊያ ቀጥታ ወልቃይትን ማስመለስ እንደሆነ እየተጠቀሰ ነው። የህወሓቱ አፈቀላጤ ግን የብልጽግናው መንግስት ጦሩን ወደ ትግራይ ክልል ወደ ሰሜን እያስጠጋ ነው ሲል ይከሳል። ህወሓት በርካታ አርሚዎችን ወደ ወልቃይትና ራያ እንዲሁም በጨርጨር በኩል ወደ አፋር እያስጠጋ ባለበት ሁኔታ ስታሊን የሚባለው የህወሓቱ አፈቀላጤ ብልጽግና ትግራይ ሊወጋ በርካታ ዝግጅት እያደረገ ነው። የኢትዮጵያ መንግስት አብነት ነገራቸው በርካታ ሎጂስቲክስ ወደ ሰሜን ወደ ትግራይ አካባቢ ወደ ሰሜን ነው የሚባለው በርካታ የሎጂስቲክስ ሰፖርት ያስተላለፈ ነበር። 80 ለምሳሌ በሰሞኑ በጫንጮ በኩል በፊቼ በኩል ሲሄዱ የነበሩ 80 ቦቴዎች የነዳጅ ቦቴዎች ባለጎማ ታንኮች በዛ ሲሄዱ ታይቷል። በተለይ የነዳጅ ቦቴዎች ምናምን ያለበት በዛ ከትላንት ወዲያ እየተጓጓዙ ታይቷል። በአፋር በኩልም ሚሊተሪ ቢልድ እያደረገ ነው። የራዳር ምናምን ተከላ እያደረገ ነው። የጸረ ድሮን ይሁን አይነቱ የማይታወቅ በአፋር በኩል በርካታ እንትሮች እየተላለፈ ነው። ኦቤስ ነው ማንም የሚያውቀው ነው ይሄ እና በቆቦ በኩልም ተመሳሳይ የሚሊተሪ ቢልድ አፕ ይገኛል። ህወሓት በርካታ አርሚውን ወደ ራያ ጨርጨር እንዲሁም ወደ ወልቃይት እያስጠጋ ባለበት ሁኔታ ጠቅላይ ሚኒስትር አብይ አህመድ ወሎ ኮምቦልቻ ላይ ቸበርቻቻ እየተጫወቱ ነው። ወሎዬም በታሪክ የበለጸገ ነው፣ ወሎ ፍቅር ነው፣ ኢትዮጵያ ማለት ወሎዬ ናት እያሉ ሲያሞግሱ ተስተውለዋል። ጠቅላይ ሚኒስትሩ በዚያ አካባቢ ዳግም ጦርነት ሊከሰት እንደሆነ ቀድመው ያወቁ ይመስላሉ። ወሎ የአራቱ ዜማዎች ቅኝት መገኛ ነው። የአራት ዜማዎች ቅኝት መገኛ በዋዛ ፈዛዛ መሆን አይቻልም። ቅድም በግርድፉ እንዳነሳሁት የብዙ ሰዎች መገኛ፣ የብዙ ታሪኮች፣ የብዙ ባህሎች፣ የብዙ ቋንቋዎች፣ የብዙ ዘዬዎች የመቀበል የማስተናገድ ልምምድ ባይኖራችሁ ኖሮ አራቱ ዜማዎች እንዲሁ በዋዛ እዚህ ከባቢ ተፈጥረው ለዘመናት የዘለቁ አሁን ደግሞ ይበልጥ እያበቡ እያደጉ እየሰፉ መሄድ ባልቻሉ ነበር። ያ የሆነበት ዋናው ምስጢር በአቃፊነት ከሌሎች ለመማር ሌሎችን ለማስተማር ባለ ዝግጁነት የተፈጠረ ብቃትና ፈጠራ ይመስለኛል። ጠቅላይ ሚኒስትሩ ወደ ወሎ የተጓዙበት ምክንያት አንድ ሪዞርት እንደተመረቀ ነው የተገለጸ ያለው። ይህ ሪዞርት ደግሞ የተገነባው በባለሀብቱ በላይነህ ክንዴ እንደሆነ ይነገራል።
ጠቅላይ ሚኒስትር አብይ አህመድ ግን ሰበብ ፈልገው ወደ ወሎ ኮምቦልቻ ሄደው ወሎ የፍቅር ነው ለማለት ሞክረዋል። ይህ ፕሮፓጋንዳቸው የወሎን ሕዝብ ለማማለልና ለመጪው ጦርነት ከጎኔ እንድትሆኑ አይነት መልእክት እንደሆነ እየተገለጸ ነው። የኢትዮጵያን ሰላም ለማጽናት በላይ ዘለቀ ከተዋደቀበት ከባቢ የኢትዮጵያን ልማት የኢትዮጵያን ብልጽግና ለማረጋገጥ በላይነህ ክንዴ በመፈጠሩና እንዲህ ለቃሉ ታማኝ ሆኖ ወንድሙ ለሰላም ለነጻነት ያደረገውን ተጋድሎ እሱ ለልማት ለብልጽግና መድገም በመቻሉ በላይነህ ክንዴን እጅግ አድርጌ ማመስገን እፈልጋለሁ። ይህ ፕሮጀክት የተሰራው በገበታ ለትውልድ የግሉ ባለሀብት መንግስትን አምኖ ባዋጣው ገንዘብ ነው። በላይነህ ክንዴ ከከፈልነው ከጠየቅነው አሻግሮና አስበልጦ ለህዝቡ መስራት ችሏል። በዚህም ምክንያት የለፋበት የደከመበት የሚወደው ማህበረሰብ ስለሆነ ይህንን ሪዞርት ራሱ በላይነህ ክንዴ እንዲያስተዳድረው የተወሰነ ሲሆን ከዚህ ከሚወደው ህዝብ ካከበረው ህዝብ ጋር በመተባበር ከክልላችን ርዕሰ መስተዳድር ጋር በመሆን በሚቀጥለው ጊዜ ስመለስ ሐይቅ ዙሪያ ከጫፍ ጫፍ በፍሩት ተከቦ ግማሹ ጊዜያችንን የሐይቅን ዙሪያ ፍሩት በማየት እንድናሳልፍ ያ እስኪሆን ድረስ በመኪና ከመጣው አልፌ ወልዲያ በአየር ከመጣው ወደ ደሴ አልፌ እንጂ እዚች ቦታ እንደማልደርስ ከወዲሁ እያረጋገጥኩ ኢየሩሳሌም ተክለ ጻዲቅ የፋኖን አደረጃጀት በመቃወም ታጥቃም ተነስታለች። ይህ ግለሰብ ከሀብታሙ አያሌው ጋር ከተጣላች በኋላ ሁሉ ነገሯ ቅልል ብሏል። ሁሉ ነገሯ ቆሌዋ ተገፏል። ግለሰቧ በተደጋጋሚ አሁን ስለተደራጀው የአዲሱ ፋኖ ድርጅት ላይ በከፍተኛ ሁኔታ በጥላቻ እየዘመተች ነው። ዛሬ ደግሞ እነ አስረስ ማረና ጌታ አስራደ ባለፈው ባደረጉት ውይይት ላይ ተቃውሞ አንስታለች። ይህ ድርጅት አይጠቅምም፣ መፍረስ አለበት እያለች በተደጋጋሚ እየዘገበች እያወያየች ትገኛለች። ወደ አፋብን እንመለስና ወደ አፋብን አመራሮች ማለት ነው። ትናንትና በሰፊው አንስተናል። የመጀመሪያው ውይይታቸውን ተከትለን በሶስት አስቀምጠናል። ዋናው አርበኞች ጉዳይ፣ ሁለተኛ በውጭ ተቀምጠው ይህንን ቡድን የሚዘውሩ በጋዜጠኝነት ስም የተቀመጡ ግን ይህን ቡድን የፋኖ ቡድን በመዘወርና እንዲሁም ደግሞ የእስርም የብተናም የግድያም አዋጅ የሚያውጁ ሚዲያዎች ምንድነው አቋማቸው? ከዚህ ንቅናቄ እጃቸውን የሚያስላቅቁት መቼ ነው በሚለው ጉዳይ ላይ እሱም ላይ አንስተነዋል። ሶስተኛው ደግሞ በእድሜ የገፉትና አሁንም ከፊት ቀድሞ መጥተው የንቅናቄ ዋና ሰዎች ነን የሚሉት ስብስቦችስ አቋማቸው እስከ መጨረሻው ምንድን ነው የሚሆነው? በዚህ ይቀጥላሉ ወይንስ ከዚህ መግለጫ በኋላ ለንቅናቄው ሰዎች ትተው ወደ ራሳቸው ጉዳይ ይመለሳሉ የሚለውን ነገር ጠቆም አድርገን አንስተናል። ትናንትና ያቋረጡ የአፋብን አመራሮች በዚህ ውይይት ላይ ሲያነሷቸው የነበሩትን ሀሳቦች አንስተን ነበረ። ልክ አስረስን የህዝብ ግንኙነቱን ያስረስ ማለት ስታነሳ ነበረ ያቋረጡና ከሱን ጀምርና በዛሬው ውይይታችን እንቀጥልበታለን።